የፍቅር ታሪክ ፍቅር ሲፈርድ ክፍል 1። በጣም አስተማሪና ልብ አንጠልጣይ ታሪክ። ሳራ ትባላለች። የሐረር ልጅ ናት። ከዚህ ከተማችን አዲስ አበባ መኖር የጀመረችው አባቷ በስራ ምክንያት ሐረርን ለቆ ሸገር ሲገባ ነው። ታዲያ ሳራ እድሜዋ 13 ሲያልፍና ከህፃንነት ወደ ታዳጊ ወጣት ስትሸጋገር ውበቷ እንደ ልጅነት እዩኝ አይልም ነበር። ሳራ በአንጻሩ አፍንጫዋ ጎራዳ፣ ፀጉሯ ገባ ያለ ከመሆኑም አልፎ ከርዳዳና ከለሯ የቀይ ዳማ የማይሉት ወደ ነጭ ያደላ ነበር። በዚህም ሁሌም ቢሆን ከቆንጆዋ የትምህርት ቤት ጓደኛዋ ጋር ቤቲ ስትሆን ብዙ ተማሪዎች ሙድ ይዙባት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታይ ፋሚሊዎች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ስለምታበረታቱኝ አመሰግናለሁ። ታሪኩ እንደቀጠለ ነው። ወደ ታሪኩ። ሳራ በራሷ የማትተማመን ሴት ናት። 7ኛ ክፍልን ተፈትነው ክረምት ሲገባ ሳራ ደስታ ወደር አልነበረውም። ከቤት ለመውጣት ምክንያቷ ትምህርት ስለነበረ ትምህርት አለመኖሩ ለሷ ትልቅ ደስታ ነው። አባቷ ይህን ቢያውቅም ምንም ማድረግ አልቻለም። እናቷን አታውቃትም። ይህ ተጽዕኖ አሳድሮባት ይሆናል ሲል አባቷ በስተርጅና ሚስት ለማግባት ወስኖ አንዲት በእድሜ በሰል ያለች ግን ስራዋ ገና የ20 ቤቶች መጀመሪያ ላይ ያለች ልጃገረድ የምትመስል ሴት አመጣ። መጀመሪያ ያያቻት ቀን ሳራ ደስ አላላትም። ቢሆንም ግን አባቷን ስለምታከብር በይሁንታ ተቀበለች። ወራቶች አለፉ። የ8ኛ ክፍል ሩብ ዓመት ፈተና ደርሶ ሳራ ሌሊት ተነስታ ለማጥናት ከመተኛ ክፍሏ ወደ ሳሎን አመራችና መብራቱን አበራች። ይህን ያየችውን ማመን አልቻለችም። አባቷ በደም ተነክሮ መሃል ወለሉ ላይ ተንዘሯል። የእንጀራ እናቷ ማርታ አፏ ታፍኖ ከበሩ ስር ካለው አግዳሚ ላይ ታስራለች። ሳራ መጮህ ጠፋባት። ድንጋጤ ጭር ካለ ሌሊት ጋር ተደምሮ መፍራት ዳርቻ እንባ ብላ ልትቀሰቅሰው ሞከረች። ግን ያለ እናት ያሳደጋት አባቷ ላይመለስ እስከ ወዲያኛው አሸልቧል። ሳራ የአባቷ ገዳዮች ሌቦች እንደሆኑ ፖሊስ መረመርኩ ሲል አሳወቃት። ውስጧ ግን አንድ ነገር ይላታል። የእንጀራ እናትሽ ማርታ እንዴት ተረፈች? ስለምንስ ይህን ሁሉ ሲፈጽም ድምፅ አልሰማሁም? ቤት ውስጥም የጠፋ አንድም ንብረት የለም። ይህ ሁሉ ፍንጭ አልባ እንቆቅልሽ የሳራ አእምሮ ውስጥ ይመላለሳል። የአባቷ 40 አልፎ ትምህርቷን ቀጠለች። የእንጀራ እናቷ ማርታም እንደ እናት ሆኜ አስተምራለሁ ስትል ቃል ገብታ ኑሮ ቀጠለ። ሳራ ህልሟ አንድ ሆነ። ተምራ ስትጨርስ የተበዳዮችን ጠበቃ መሆን፣ ህግ አጥንቶ ወንጀለኛን ፈልፍሎ ለህግ ማቅረብ። ይህ በእንዲህ እንዳለ አንድ ሐሙስ ቀን እሷና ቆንጆዋ ጓደኛዋ ቤቲ ወደ ቤት እያመሩ ሳለ የግቢው ቆንጆና ቀለም ተማሪ ቤቲን ለመጀንጀን ወደ እነሱ ተጠግቶ ሰላምታ ሰጣቸውና ተቀላቀለ። ሶስቱም ስለ ትምህርት ሲያነሱና ስለ ወደፊት እቅዳቸው ሲነጋገሩ በመሃልም ቀልድ ቢጤ ጣል ሲያደርጉ ሰፈራቸው ደርሰው መለያየት ግድ ሆነና ወደ የቤታቸው ሄዱ።
በሁለተኛውም ቀን አንዳንድ ላይ ሄዱ። ከዛም ሶስቱም ጥሩ ጓደኛሞች ለመሆን በቁ። ይህ በዚህ ብቻ አላበቃም። ልዑል በቤቲ ውጫዊ ውበት ተማርኮ የነበረ ቢሆንም ሳያስበው ለካ ሳራን ወዷታል። ሳራ ስትስቅ፣ ስታወራ፣ ስታኮርፍም ብቻዋንም ስትሆን ለሱ ሚስት ስሜት ይሰጠዋል። ካላገኛት ይከፋዋል። ይህን ስሜቱን ግን ሸሽጎ መዝለቅ አልቻለም። ለሳራ ፊት ለፊት ከምነግራት ብሎ ለቤቲ እንድትነግርለት ነገራት። ይህኔ ቤቲ በጓደኛዋ መበለጧ ውስጧን ቅናት አናወጠው። እሷ ቆንጆ ሁና በልዑል ሳትፈቀር ሳራ መፈቀሯ አበሳጫት። ሳራንም ከዚህ ልጅ ጋር መሄድ አናቁም ስትል ስለሱ መጥፎ ነገር አልፎ አልፎ በመልኳ እንደሚቀልድ ነገረቻት። ሳራም ቤትና ታምናትን ተወዳት ስለነበር ልዑልን ዓይንህን ላፈር አለችው። ልዑልን ቤቲንም ምን ሆና ነው ብሎ ሲጠይቅ እንዴት የፍቅር ጥያቄ ይጠይቀኛል ብላ ነው ስትል አራራቀቻቸው። በትምህርቱ ጎበዝ የነበረው ልጅ ፈዘዘ። ሳራም ልዑልን እንደወደደችው የገባት ሲራራቁ መኖር መልኳን የፈጠረውን እና አባቷን ያሳጣትን አምላክ እያማረረችና የማታውቃትን እናቷ ፎቶ ላይ አፍጥጣ ማደር ጀመረች። አንድ ዕለት ሳራ ትምህርት ቤት ሄዳ ራሷን በጣም ሲያማት ግማሽ ቀን ላይ አስፈቅዳ ወደ ቤት አመራች። የውጭው በር በሰራተኛዋ ተከፍቶላት ገብታ በረንዳ ላይ ጫማዋን ስታወልቅ ቤት ውስጥ ብዙ ሰው እንዳለ ተረዳች። ይህኔ ድንገት አንድ እረፍት ነገር ጆሮዋ ውስጥ ጥልቅ አለ። እሷንም እንደ አባቷ ቀብረን በነፃነት እንኖራለን። ኳኳ ረጅም ሳቅ ይቀጥላል። ታሪኩ እንደቀጠለ ነው። ውድ ተመልካቾቼ ይህንን ታሪክ የምታዳምጡት ታሪኩ ከተመቻችሁ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ። መልካም ወደ ቀጣዩ እንለፍ። በጣም አስተማሪ ታሪክ ነው። ሳራ አሁን ሁሉንም ነገር ገባት። የእንጀራ እናቷ አባቷን ማስገደሏን አረጋገጠች። በረንዳ ላይ ተቀምጣ ለረጅም ሰዓት በንዴት ተንገበገበች። ምን አይነት እድለቢስ ነኝ ግን ስትል ራሷን አማረረች። ይሄኔ ሳታስበው ሳራ መቼ መጣሽ አለቻት ማርታ። ሳራም ለምን ይሆን ባታውቅም ድንግጥ ብላ ቆመች። ነይ ሰው ላስተዋውቅሽ አለቻትና ተመልሳ ገባች። ድንጋጤዋን ልብ ያለችውም አትመስልም ነበር። ሳራ ግን ገባች። ማን ይሆን እያለች በውስጧ ትከተላት ወደ ውስጥ ገባች። ስትገባ ሁለት ሴት እና አንድ ወጣት ወንድ ሶፋው ላይ ተቀምጠዋል። በየተራ ጨበጠቻቸውና ቆመች። ሳራ ማለት እሷ ናት አለች። እሷን እያስተዋወቀቻቸው ትመስላለች። እነሱ ጓደኞቼ ናቸው፣ እሱ ደግሞ ብላ ንግግሯን ሳትጨርስ ስልኳ ጠራ። ይሄኔ ሳራ ወደ መኝታ ክፍሏ ገብታ ካደማለችና የማታውቃትን እናትና ሳትጠግበው ያጣችውን አባቷን ፎቶ እያየች ማልቀስ ጀመረች። ፈጣሪ የረሳት አልፎም የማያውቃት መሰላት። በመሃል ደግሞ ልዑልን ስታስታውስ ልዑሌ ምን አለ ባላውቅህ ትላለች። እንዲው እያለች እንቅልፏ ይዟት ተኛች። ግን ከወትሮ በተለየ ፈርታለች። በየደቂቃው ትባንናለች። ልክ እንደ አባቷ እሷንም ልትገላት ማቀዱ እርግጥ በመሆኑ ቀኗን መጠበቅ ወይስ ቤቱን ጥላ መጥፋት፣ ሁለቱም ለእሷ አደጋ ነው። ብትጠፋም መሄጃ
ስለሌላት ብትኖርም ሞት ስለታቀደላት ምርጫ የላትም። ሳራ ከቀን ወደ ቀን ዝም ፍዝዝ ማለት ጀመረች። ይባስ ብላ ማርታ ባሏ የሳራ አባት ከሞተ 4 ወር ሳይሞላው እንኳን በእድሜ ግማሽ የሚያንሳትን ባል አግብታ አረፈችው። ባልተብየው ሳራን ያስጠናታል። ልክ እንደ ታላቅ ወንድም ይንከባከባት ጀመር። ሳራ ይበልጥ ግራ ገባት። ይህ በእንዲህ እንዳለ የሚኒስተር ፈተና ደረሰ። ይሄን ልዑል ለሳራ የተወጋ ልብ የሚል ልቦለድ መጽሐፍ ሰጣት። ሳራም ቤት ገብታ እስክታነበው ጓጓች። ልክ ቤት ስትገባ የመጀመሪያ ስራዋ መጽሐፉን መግለጥ ነበር። ይሄኔ በጥንቃቄ የተጻፈችው ወረቀት ከውስጡ አገኘች። ከፍታ ማንበብ ጀመረች። ሳርቲ ትምህርት ተዘግቶ ከመለያየታችን በፊት ስላለፉት ስህተቶቻችን ይቅር እንባባል። ይገርማል፣ እኔ አንቺን አፈቀርኩ። ማፍቀሬ ልክ ነበር፣ በአንቺ እይታ ደግሞ ስህተት ነበር። የሰጠውሽ መጽሐፍ ቆንጆ የፍቅር ህይወትን ያስተምርሻል። የኔ ውድ ማፍቀሬ ቢያስከፋሽም ማቆም አልችልምና አሁንም ወደፊትም አፈቅርሻለሁ ይላል ደብዳቤው። አንብባ ስትጨርስ የደስታም የሀዘንም ስሜት ተፈራረቁባት። ደስታዋ ልዑል ሲሆን ሀዘኗ ደግሞ ጓደኛዋ ቤቲ ናት። ሳራ ለልዑል መልስ መጻፍ አልፈለገችም። በነጋታው የፈተና ፈርቃቸው ይለያይ ስለነበር ሳይገናኙ ቀሩ። ከሁለት ቀን በላይ ግን መታገስ አልቻለችም። ሰፈሩ ድረስ ሂዳ ከቤቱ አስጠራችው። ልዑል ልክ ሲያያት ደንግጦ ቆመ። ከዛ ግን አይኖቻቸው ተግባቡ። ቃል ሳይወጣቸው ልቦቻቸው ፍቅር ተጋሩ። ከዚህ ቀን ጀምሮ ሳራና ልዑል አንድ ሆኑ። ሳራ በሞት እንኳን ብላ ለልዑል ስለ አለፈው ሁሉ ህይወቷ አጫወተችው። ቅስሙ ተሰበረ። በቅርብም ከዛ ቤት መውጣቷ እንዳለባት አብረው ወስነው ነገሮችን ማመቻቸት ጀመሩ። ሐምሌ አልቆ ነሐሴ ተራውን ሊረከብ ደርሷል። አንድ ክፉ ጠዋት ማርታ ከቤት ወጥታለች። በቤት ውስጥ ያሉት ሳራና የማርታ ባል ነበሩ። ሳራ ሰውየውን ባታምነውም ትወደዋለች። ለዛም እሷን እንጂ እሱን አትፈራውም። ያን ቀን ግን ይህ ወጣት ሳራን ለስጋዊ ስሜቱ ተመኛት። ተመኝቷትም አልቀረም። በብዙ ልፋት የእንቅልፍ ኪኒን እንድትውጥ አረገ። ሳራም ድብን ያለ እንቅልፍ ተኛች። ይህኔ ሊደፍራት ልብሶቹን ለመውለቅ ይጣደፍ ጀመር። ታሪኩን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ልብሱን አውላልቆ ሊደፍራት የእሷን ልብስ ማውለቅ ሲጀምር በሩ በኃይል ተንኳኳ። ደንግጦ እላይዋ ላይ ዘግቶባት ልብሱን ሰብስቦ ወደ ሻወር ቤት ገባና መታጠብ ጀመረ። ሰራተኛዋ በር ከፍታለት ማርታ ገባች። ባሌ ዛሬ ደግሞ እንዴት ቀደምከኝ አለች። የሻወሩን ድምፅ ሰምታ ስላልሰማ መልስ ሳይሰጣት ቀረ። ብቻዋን እያወራች ኪችን ገብታ ምግብ አቅርባ እየበላች ሰራተኛዋን ስሚ ሳራ አልመጣችም እንዴ ስትል ጠየቀቻት። ሰራተኛዋም የሳራን መግባት ተናገረች። ሳራ ለሰዓታት ተኝቼ ማርታ ግራ አግብቷት እየከፈተች ታያት ጀመር። ባልየውም ስራውን ስለሚያውቅ ፈራ። ከ10 ሰዓት በኋላ ነቃች። ስትነሳ ራሷ በጣም ከበዳት። ማርታ ምን ሆነሻል አንቺ ስትል ጠየቀቻት። ሳራም ለማርታ ምንም ሳትመልስላት መታጠቢያ ቤት ገብታ ለማስታወስ ጥረት ታደርግ ጀመር። ይሄኔ ውሃ ሳይጠማት ውሃ ካልጠማሽ ብሎ ያስጠጣታል። ያለ ምክንያት አለመሆኑ ገባት። ይሄኔ ለማረጋገጥም አንድ ዘዴ ፈጠረች። ማርታ ዞር ስትልላት
ልትደፍረኝ እንደነበረ ለማርታ ልናገር አለችው ደንግጦ። አይ እባክሽ ይቅርታ ቀባጠረ። አሁን እርግጠኛ ሆነች። ለማርታ መናገሩን ተወችና ፍቅረኛዋ ልዑል ትነግረው ወሰነች። ልዑል ይሄን ሲሰማ አበደ። ረጅም ሰዓት ራሱን አመመው። በሳምንት ውስጥም ቤተሰቦቹን አሳምኖ ሳራን ከእነሱ ቤት እንድትኖር አመቻቸ። በሰዓቱ ፍቃደኛ አልሆነችለትም ነበር። በኋላ ግን እናቱ ለምለምንና ታናሽ እህቱን ልዑልን ሲያስተዋውቃት እነሱን በደስታ ከነሱ ጋር እንድትኖር ሲጋብዟት የፍቅረኛዋ ቤተሰብ ሳይሆን የራሷ መስሏት በሀሳባቸውም ተስማምታ ከነሱ ጋር ለመኖር የአባቷን ቤት ለእንጀራ እናቷ ጥላለት ወጣች። ልዑል ያደገው ከእናቱ ጋር ነው። በጣም ሀብታም ስለሆነ ስለምንም መጨነቅ አይወድም። እናቱ ስለ ልጁ ልዑል አብዝታ ትጨነቅለታለች። ፈጽሞ ያለ መሳካት አለበት ብላ ነው የምታምነው። አባቱ አሜሪካ ነው ያለው። እህቱም በአንድ ዓመት ቢበልጣትም እሷ የ11ኛ ክፍል ተማሪ ናት። በእርግጥ እሱ ትንሽ እያለ አቋርጦ ስለነበረ ነው የቀደመችው። ያቋረጠበት ምክንያትም ታሞ ስለነበረ ነው። ስለ ልዑል ይሄን ካልኩ ይበቃል። ወደ ዋናው ታሪክ ስገባ ሳራና ልዑል 9ኛ ክፍልን ጨርሰው 10ን መማር ቀጥለዋል። ሁለቱም የማይነጣጠሉ ጥንዶች ናቸው። እነሱን አይቶ ያልቀና የለም። አብረው ስፖርት ይሰራሉ፣ ፊልም ያያሉ፣ ያጠናሉ። ሳራ ለመጀመሪያ ጊዜ ደስተኛ ሆነች። ደንግባቷ ወጣ፣ ቅርጿ ደግሞ ሞዴል ያስብላት ጀመር። የወንዶች አይን ውስጥ በቀላሉ መግባት ጀመረች። አላማዋ ላይ ትኩረት አድርጋ በደስታ ኑሮን ቀጠለች። የሚያሳዝነው ግን ደስታዋ ከወራት አልዘለለም። ያቺ ክፉ ማርታ አፈላልጋ የልዑልን እናት በማግኘት ስለ ሳራ መጥፎ ነገር ነገረቻት። ከዛም አልፎ አቤቷ እንድትመለስ ካላረገቻት ልጄን ሰረቀች ብላ እንደምትከሳት አስጠነቀቀቻት። በዚህ ግራ የተጋባችው ለምለም ጭንቀቷ ልክ አጣ። ልዑል እግሩ ሲወጣ ጠብቃ ሳራን አስጠርታ መኝታ ቤት ዘግታ ታወራት ጀመር። ውድና የተከበራችሁ የዚህ ቻናል ተከታታይ ፋሚሊዎች ታሪኩ ይሄን ይመስላል። ቀጣይ ክፍል 2 ይዤላችሁ እመጣለሁ። ላይክ ሰብስክራይብ ያደርጋችሁ ጠብቁኝ። ስለምታዳምጡኝ ከልብ አመሰግናለሁ። ቻው። በቀጣይ ክፍል እስከምንገናኝ መልካም ቆይታ ይሁንላችሁ። አመሰግናለሁ።